በምስራቃዊ ኮንጎ ያለው ሁኔታ ሰላማዊ አይደለም። በአካባቢው የሚገኙ ነዋሪዎች ሁሌም በስጋት እንደወደቁ ናቸው። በልቶ ጠጥቶ በሰላም ለማደር የሚሆን ድፍረትም በአካባቢው የለም። በአካባቢው የሚገኘው ሀብት ለመቀራመት ከ121 በላይ ታጣቂ ቡድኖች በየፊናቸው ይንቀሳቀሳሉ። ኮንጎ በተፈጥሮ ሀብት የታደለች በዛው ልክ ደግሞ የተረገመች ሀገር ሆናለች። በዚህ የተነሳም የሀገሪቷ ችግር ምን ነው በዛ የሚሉን በርካቶች ናቸው። ሰሜን ኪቩ ለኮንጎውያን እስትንፋሳቸው ነው። ወርቅ፣ አልማዝና ሌሎችም ውድ የሆኑ ማዕድናት የሚገኙት በዚሁ አካባቢ ነው። በምስራቃዊ ኮንጎ ሪፐብሊክ ውስጥ የምትገኘዋ ሰሜን ኪቩ አለመረጋጋቷ ለሩዋንዳና ለዩጋንዳ ቀጥተኛ ጥቅም አለው። እንደሚታወቀው የኮንጎ ማዕድንን ለውጭ ንግድ ለማቅረብ አካባቢው ከግጭት ነፃ እንዲሆን ጥረቶች እየደረጉ ነው። በሰሜን ኪቩ ግጭቱ የቆመ ዕለት ኮንጎ ማዕድኖቿን በብዛት ለውጭ ገበያ ማቅረብ ትችላለች። ይህ ደግሞ በሩዋንዳ ኢኮኖሚ ላይ ከበድ ያለ ቀጥተኛ ተጽዕኖም ያሳድራል። በዩጋንዳ ላይም ያነሰም ቢሆን ተጽዕኖ ይኖረዋል። ሩዋንዳ የኮንጎውን አማጺ ኤም23ን ትደግፋለች በሚለው ዘገባ ምክንያት ዓለም አቀፍ ማዕቀብ ተጥሎባታል። የጦር መሳሪያ የታጠቁ ተቀናቃኝ ቡድኖች በተለይ ግዙፉን የማዕድን ሀብት ንጣፍ የሚገኝባቸውን አካባቢዎችም እየተቀራመቱ ይገኛሉ። በዚሁ አካባቢ እጅግ ብዙ ወርቅና አልማዝ የሚገኝ ሲሆን እነዚሁኑ ማዕድናት በህገወጥ መንገድ በመሸጥ የሚያገኙትን ገቢ ለኃይል ተግባራቸው ማራመጃ ይጠቀሙበታል። የጀርመን መንግስትም ሩዋንዳ በኮንጎ ስለምትፈጽመው ጣልቃ ገብነት የወጣውን ዘገባ እንደሚያውቅ የተባባሰ የሄደውን ግጭት እንደሚያሳስበውም አስታውቋል። የጀርመን የልማት ትብብር ሚኒስትር እንዳስታወቀውም በ2023 ጀርመን ለሩዋንዳ በጀት ድጋፍ መስጠት መቀጠል አለመቀጠሏ የሚወሰነው ምስራቅ አፍሪካዊቱ ሀገር በኮንጎ ግጭት ገንቢ ድርሻ የምትጫወት ከሆነ ብቻ ነው ብሏል። የኮንጎ አጎራባችና የአካባቢው ሀገራት በጎረቤት ሀገር ውስጥ ጉዳይ ጣልቃ ላለመግባትና ለታጣቂ ቡድኖች ድጋፍ ላለመስጠትም ተስማምቷል። ይሁንና ጣልቃ ገብነቱ አልቆመም። ምክንያቱም በሀገሮች መካከል የሚካሄዱ ግጭቶችን በማጥናት መፍትሄውን የሚጠቁመው የክራይሲስ ግሩፕ ባልደረባ የሆነው ማር አንድሬ ያስረዳል። ባለፈው ዓመት ጎማን ለአጭር ጊዜ የተቆጣጠረው አማጺው ኤም23 ወደ ሰሜኑ የሀገሪቱ ክፍል ቢያፈገፍግም ጎማንና አካባቢዋን ማጥቃቱን ተባብሶ ቀጥሏልም ይላል። ምንም እንኳን ኤም23 ጥቃት መሰንዘሩን ቢቀጥልም ቡድኑ ግን በመዳከም ላይ ነው ይላል ዴቪድ ዙሜኑ። ኤም23 አሁን ወደ መዳከሙ መሆኑን መገንዘብ አለብን። እንደሚመስለኝ አመራሩ ወደ መበታተኑም ተቃርቧል። የተባበሩት መንግስታት ድርጅት የአጥኚዎች ቡድን እንዳወጣው ዘገባ ከሆነ ከውጭ ማለትም ከጎረቤት አገራት የሚያገኙ ድጋፍ እየቀነሰ ነው። እነዚህ ሁሉ ምክንያቶች ተደማምረው ነው ቡድኑ አስቸጋሪ ደረጃ ላይ እንዲገኝ ያደረገውም ይላል። በዚህ የተነሳም ይላሉ ዙማኔ ቡድኑ የቀረው አማራጭ ወይ መንግስትና ዓለም አቀፍ ማህበረሰብ በጀመሩት ጥረት ለመደራደር መዘጋጀትና መሳሪያቸውን አስረክበው ከጦሩ ጋር መቀበል አሊያም የሚጠበቀው የተባበሩት መንግስታት ጣልቃ ገብ ኃይልና የኮንጎ ጦር የሚሰነዝሩት የተባበረ ጥቃት ይሆናልም ሲል አክሏል። ራዲዮ አካፒ የተባለው የኮንጎ ራዲዮ ጣቢያ እንደዘገበው ደግሞ ኤም23 ትናንት ከምስራቃዊ ከተማ ጎማ 20 ኪሎ ሜትር ወጣ ብሎ በሚገኝ ስፍራ በኮንጎ ጦር ላይ ጥቃት ሰንዝሯልም ይላል። የጎማ አካባቢ ነዋሪዎች በዚያ የተሰማራው የተባበሩት መንግስታት ድርጅት ኃይል በቂ ጥበቃ አላደረገልንም ሲሉም ባለፈው ቅዳሜ ተቃውሟቸው መግለጻቸውም አይዘነጋም። ዴቪድ ዙሜኑ ዓለም አቀፍ ሰላም አስከባሪ ኃይል የቀድሞውን ዝናውን ማስመለስ አለበትም ይላሉ። በአብዛኛው ከቱትሲ ጎሳ የተዋቀረው ኤም23 ሰሞኑን ኮንጎ ውስጥ በከፈተው መጠነ ሰፊ ጥቃት ሰፊ ግዛቶች ተቆጣጥሯልም ተብሏል። አማጽያኑ ባወጡት መግለጫ የኮንጎ ጦር ጭካኔ የተሞላበት የአየር ድብደባ ሰዎች በብዛት በሚኖርባቸው አካባቢዎች ላይ አድርጎም 15 ሲቪሎችን ገድሏል ሲሉም ይወነጅላሉ። የኤፍፒ ዘገባ ግን የሟቾችን ቁጥር በገለልተኛ ወገን ማረጋገጥ እንዳልተቻለም ጠቅሷል። ግጭቱ የተከሰተው የምስራቅ አፍሪካ ማህበረሰብ በተሰኘውና 7 አገራት በአባልነት በሚገኙበት ወታደራዊ ልዑክ ውስጥ የሚሳተፈው የኬንያ ሰራዊት ኮንጎ በገባ በማግስቱ ነውም ተብሏል። በኮንጎ ምስራቃዊ ክፍል 120 የሚሆኑ ታጣቂ ቡድኖች እንደሚገኙም በዘገባው ሰፍሯል።
ኤም23 እንደገና ማንሰራራት በኮንጎና አማጽያኑ ይረዳሉ ስትል የምትከሳት ሩዋንዳ መካከል ቅራኔን ፈጥሯል። ኪጋሊ ውንጀላውን ብታስተባብልም በተባበሩት መንግስታት ድርጅት የተዘጋጀ ነገር ግን ለህትመት ያልበቃ ሪፖርት ሩዋንዳን ተጠያቂ እንዳደረገና የተባለውንም ሰነድ መመልከቱን ኤኤፍፒ በሪፖርቱ አመላክቷል። ለሳምንታት በቆየው ሁከትና ብጥብጥ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ዲፕሎማሲያዊ ፍጥጫ ውስጥ መግባታቸውን ያመላከቱት ኤም23 የተባለውን የዲሞክራቲክ ሪፐብሊክ ኮንጎ አማጺ ቡድን ለሁከቱ ተጠያቂ አድርገዋል። ቀጠናዊ ኃይሉ ቢሰማራም የሁለቱን ሀገራት የጸጥታ ችግር እንደሚፈታና እየተባባሰ የመጣውን የዲፕሎማሲ ውጥረት ለማብረድ እንደሚረዳም አስታውቀዋል። ዲሞክራቲክ ሪፐብሊክ ኮንጎ ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ሩዋንዳ ለአማጽያኑ ድጋፍ እየሰጠች ነው በሚል ሩዋንዳን መወንጀሏን ተከትሎ ሁለቱ ሀገራት እርስ በርስ ግጭት ውስጥ መግባታቸውም ተዘግቧል። በሀገራቱ የሚንቀሳቀሱ አማጽያን ከሩብ ምዕተ ዓመት በፊትም በነበረው የሀገራቱ እርስ በርስ ጦርነት የፈጠሩ መሆናቸውን ሲቲኤን አፍሪካና ባሮን ኒውስ ዘግበዋል። የምስራቅ አፍሪካ ቀጠናዊ ኃይል ማለትም የኡጋንዳ፣ የቡሩንዲ፣ የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች በሚያዝያ ወር በናይሮቢ ባደረጉት ስብሰባ ላይ እንዲቋቋም መወሰናቸው የሚታወስ ነው። በውድ ማዕድናት የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ጦርና የሰላም አስከባሪ ከወራት በፊት በአማጽያኑ ኤም23 ቡድን በወሰዱት እርምጃ በርካታ ታጣቂዎች ተገድለው ነበር። የተባበሩት ዲሞክራሲያዊ ኃይሎች አማጺ ቡድን በፈረንጆቹ 1990 መጀመሪያ ዓመት አንስቶም በኡጋንዳና ዲሞክራቲክ ኮንጎ አዋሳኝ አካባቢዎች የሚንቀሳቀስ ሲሆን በኡጋንዳ ምክር ቤት በሽብርተኝነት የተፈረጀ ነው። በኡጋንዳ ቡድኑ ሽብርተኛ ተብሎ ቢፈረጅ እንጂ በድብቅ ድጋፍ እየደረገለት እንደሚገኝም ነው የሚነገረው። አሁን የምስራቅ አፍሪካ ቀጠናዊ ኃይል በኮንጎ ጉዳይ ሸንጎ ሊቀመጥ መሆኑም ተሰምቷል። ከበርካታ ሀገራት ትችት እየቀረበበት የሚገኘው ይህ ቀጠናዊ ኃይልም አሁን ለኮንጎ መፍትሄ ይሆናል የሚሉትን ጉዳይ ለማቅረብ መስማማታቸውም ተነግረዋል። ይህ ስብሰባ ለኮንጎ ብቻ ሳይሆን ለቀጠናው ሀገራትም መፍትሄ ሊሆን ይችላል እየተባለ ይገኛል።